ደስ የሚል ውይይት ነበረ የሱና ወንድሞች እናንተ የኻሊድ ኢብኑ ወሊድ ሳይፍ ናችሁ ቃል የገባሁላችሁ ነገር ነበር እሱም የማስረጃ ቪዲዮ እንደምሰራላችሁ ነው አልহামዱሊላህ ረቢል ዓለሚን ቪዲዮን ሰርቼ ጨርሻለሁ ወላሂ በጣም ነው ደስ ያለኝ ይሄ ለሱ ምንም ማለት እንዳልሆነ አቃለሁ ግን በዚህ ልክ መዋረዱ ራሱ ለኔ በጣም ደስታ ሰጥቶኛል ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ ዛሬ አንድ አስደሳች መረጃ ይዤላችሁ መጥቻለሁ ጋሽ ቢኒ እንግዲህ የየመን ሁቲ ካደረሰበት ጥቃት ሳያገግም ወደ ዩኤን ስብሰባ አቅንቶ ነበር በዚህም ስብሰባ ላይ እንግዲህ የተለያዩ ተጽዕኖችን መፍጠር ይችላል ብሎ አቅዶ ሲንቀሳቀስ የነበረው ጋሽ ቢኒ በተለየ መንገድ እንግዲህ የተለያዩ ወርዶቶችን ተከናንቦ ነው የመጣው ይህን ነገር መደበቅ ቢችሉ ይደብቁት ነበር ግን ደግሞ አልቻሉም መደበቅ አልহামዱሊላህ በመተመለከቱት መንገድ እንግዲህ እሱ ንግግር ሊያደርግ መድረክ ላይ በወጣበት ሰዓት የዓለም መንግስታት እንደዚሁም ዲፕሎማቶች እንግዲህ የነበሩበትን ስብሰባ ተተው እየለቀቁ ነው የሚገኙት በተመሳሳይ መንገድ ደግሞ እንግዲህ እዛ ቁጭ ብለው የነበሩት ደግሞ እንግዲህ በጭብጨባ የሱ ንግግር ላለመስማት በጣም እንግዲህ በጭብጨባና በመሰል ነገራቶች አዳራሹ ሲረበሽ ነበር የነበረው በህፃናት ላይ በጣም ብዙ መከራዎችን ብዙ ግፍ ያደረሰ ረሃብን ጨምሮ የተለያዩ መከራዎችን ያደረሰ ግለሰብ ንግግር በሚያደርግበት ሰዓት ላይ መታየት መንገድ እንግዲህ ወንበሮቹ ባዶ ሆነዋል በተጨማሪም ደግሞ እዛ የነበሩት የሱ ንግግር ላለመስማት የተለያዩ ጥረቶችን ሲያደርጉ ተመልክተናል ዓለምም ይህን ሁኔታ መደበቅ ስለማይችል እየዘገቡት ይገኛሉ የዓለም ሚዲያዎች ይህን ሁኔታ እየተቀባበሉ ነው የሚገኙት Please order in the hall አልহামዱሊላህ ረቢል ዓለሚን አላህ ያዋርደዋል ከዚህም በላይ አላህ ያዋርደዋል ድል ደግሞ ለፊልስጤማውያን ለተጨቆኑት በረሃብና በእንግልት በመከራ ለሚገኙ ፊልስጤማውያን ይሆን ዘንድ ዱዓችን ነው ኢንሻአላህ አላህ ነስሩን ቅርብ አላህ ያድርግላቸው ወላሂ በጣም ነው ደስ ያለኝ ይሄ ለሱ ምንም ማለት እንዳልሆነ አቃለሁ ግን በዚህ ልክ መዋረዱ ራሱ ለኔ በጣም ደስታ ሰጥቶኛል እናንተም ደስ ካላችሁ ኮሜንት ላይ ፍሪ ፓለስታይን ይያላችሁ ቪዲዮን ሼር አድርጉት በተባበሩት መንግስታት ድርጅት ቢሮ ውስጥ ነው ንግግር ሊያደርግ ሲል ተቃውሞ ይገጠመው አብዛኛው የሀገራት መሪዎች ለቀውተዋል ለቀውመጣት ብቻ አይደለም በፉጨት በተቃውሞ እንዲግራ ገብቶት ነበር ተመልከቱ እስኪ እንደዚህ አይነት ውርደቶች ለሱ ምንም እንዳልሆነ እኮ ይገባኛል ግን ውስጥ ተቃጥሏል በቃ እንደው ሌላ ነገር እንኳን ቢሆን ሌላ ነገር ማድረግ ቢችሉ ምናምን እያልኩኝ ነውና ይሄ ጅምሩ ይሁን አላህ ግን ሁሌም ያዋርደው የንጹሃን ደም የእናቶች ደም የአባቶች ደም የህፃናት ደም እጁ ላይ አለ እዚህ ዱንያ ላይ እንደው አላህ የሱን አማማት ሲያሳየን እኔ አላህ አይውሰድ መጨረሻው ያድርግለት ተወደደም ተጠላም ዓለም እንግዲህ እንደምታዩት ከእስራኤል ጎን እየቆመ አይደለም ያለው ከእስራኤል ፊቱን ያዞረባቸው ነው የሚገኙት ይህ ነገር እንግዲህ በጣም ለነሱ ያስጨንቃቸዋል በዚህ ዜጎቻቸው ራሱ ወደ ተለያዩ ፈረንሳይን ጣሊያንን ጨምሮ ወደ ተለያዩ የአውሮፓ ከተሞች ሲንቀሳቀሱ እየደረሰባቸው ያለው ጥላቻና እንግልት ይህ እንግዲህ አንዱ ማስረጃ ነው ቤንያሚን ኔታንያሁ እንግዲህ በተባበሩ መንግስታት ድርጅት ስብሰባ ላይ የገጠመው ነገር ይህ ነው ምን አይነት ውርደት ነው ተዋረደው ቤንጃሚን ኔታንያሁ በዛሬው ዕለት በዩናይትድ ኔሽን እንግዲህ ስብሰባ ነበረ በዛም ስብሰባ ላይ ንግግር በሚያደርጉበት ወቅት እንደምትመለከቱት የበርካታ ሀገር ተወካዮች እንግዲህ እሳቸው ንግግር በሚጀምሩበት እንዲሁም መድረክ ላይ በሚወጡበት ሰዓት ጥለው ወጥተዋል ማለት ነው እንዲሁም ደግሞ የነበሩትም እንዳይናገሩ እንዲሁም ደግሞ እንዳያወሩ ጭብጨባና ጩኸት ያሰሙ እንግዲህ ሲረብሻቸውም ተመልክተናል ማለት ነው በአዳራሹ ውስጥም ህግና ስነስርዓት እንዲከበር እንዲሁም ደግሞ እንዲቀመጡ ቢናገሩም እንግዲህ ጥለው ወጥተዋል ማለት ነው እጅግ በሚገርም ሁኔታ ዓለም ፊታቸውን አዙራባቸዋለች በጣም በርካቶች በሳቸው ጎን የነበሩ የበርካታ ሀገር ተወካዮችም እንግዲህ ቤንጃሚን ኔታንያሁን ዞር ብሎ ሳያዩዋቸው ጥለዋቸው ወጥተዋል ማለት ነው ቤንጃሚንም እንደዚህ አይነት ውርደት ሲያጋጥማቸው ይሄ መጀመሪያው ነው ማለት ይቻላል በተለይም ደግሞ በዩናይትድ ኔሽን በርካቶች እንግዲህ በሳቸው ጎን የነበሩ ሰዎች ሳይቀሩ የነበሩ ሀገራት ሳይቀሩ ጥለዋቸው ወጥተዋል ማለት ነው እጅግ በሚገርም ሁኔታ እሳቸው ደግሞ ንግራቸውን ሳያቆሙ ንግራቸውን ለረጅም ሰዓት ሲያደርጉ ነበር ምንም የተረበሹ አይመስሉም ምንም አይነት ድንጋጤም አልታየባቸውም ንግራቸውን ቀጥለው ነበር በአዲስ መረጃ መልሳለው የፕላስ ምክንያቱን የተጫናችሁ ቤተሰብ ሁሉ መልካም ምሽት ከ60 ሺህ በላይ ንጹሃንን ጨፍጭፉ ከዚህ መድረክ ላይ እንግዲህ ቆሞ ለመናገር ራሱ አቅሙን ማግኘቱ ይሁዲ በመሆኑ ነው ይሁዲ በመሆኑ ነው ይህን ጉልበት ያገኘው እንጂ ሌላ ግለሰብ ቢሆን ሃይቃ والله አስቡት አንድ ሰው እንኳን ነፍስ ያጠፋ ሰው ምን ያክል ነፍሱን ሊጨቁ እንደሚችል ምን ያክል ነፍሱ ልትጨነቅ እንደምትችል አስቡት ይህ ግለሰብ ግን እንግዲህ ብዙ ንጹሃንን ጨፍጭፎ እዚህ መድረክ ላይ መጥቶ ደግሞ ለመናገር ድፍረት አግኝቷል ነገር ግን ደግሞ የሚገባውን መልስ ነው ያገኘው ከዓለም ዲፕሎማቶች የደረሰበት መገለል የደረሰበት ጥላቻ እንግዲህ በዓለም መድረኮች እንግዲህ እየታየ ነው የሚገኘው እንኳን መጣ እንዳውም እንኳን መጥቶ ይሄን መድረክ በዚህ መንገድ አስተናገደ ባይ ነኝ እኔ بسم الله الرحمن الرحيم السلام عليكم ورحمة الله وبركاته
ቃል የገባሁላችሁ ነገር ነበር እሱም የማስረጃ ቪዲዮ እንደምሰራላችሁ ነው አልহামዱሊላህ ረቢል ዓለሚን ቪዲዮን ሰርቼ ጨርሻለሁ 4 ክፍሎች አሉት ቪዲዮ የመጀመሪያው እስላማዊ ህግጋቶች አሁን በመናውቀው መዋቅር እንዴት አድርገው ተዋቅረው መጡ የሚል ነው ሁለተኛው ደግሞ የቁርአን ማስረጃ ነው ስለ ሙዚቃ ጉዳይ ሶስተኛው የሐዲስ ማስረጃ ነው አራተኛው ደግሞ የኢጅማዕ ማስረጃ ነው ከዚያ በኋላ ትንሽ ምክር ቢጤ ነገር ጨምሬበታለሁ አላህ Subhanahu Wa Ta'ala በተናገርነውና በሰማነው እንጠቀም ያድርገን ቪዲዮው ደግሞ ከ3 ሙከራ በኋላ የተቀዳ ቪዲዮ ነው ምክንያቱም የመጀመሪያውን ቪዲዮ የግድ ሪቫይዝ ማድረግ እንዳለብኝ ሲገባኝና የሆኑ ኢንፎርሜሽኖች መጨመር እንዳለባቸው ምክንያቱም አህካሙን ብቻ ተናግረን ማለፋችን አንዳንድ ወንድሞችና እህቶች ነገሮችን የሚመዝኑበት መሰረታዊ የሆነ እስላማዊ ዕውቀት የላቸው የግድ እነዚያ መሰረታዊ የሚባሉት እስላማዊ ህግጋቶች እንዴት እንትን ተደረጉ ለምሳሌ ያክለው ኡሱል الفقه የማያቅሰው እንዴት አድርጎ አህካሞች ደሊሎችን ማወዳደር እንዳለበት አያውቅም ስለዚህ ከዚያ ነገር ጋር የተያያዘ ትንሽ ነገር ተናገርኩኝ ከዚያ በኋላ ደግሞ ሁለተኛ ቪዲዮ ሪከርድ አድርጌ 3 ሰዓት ገደማ ነው ሪከርድ ያደረኩት 3 ሰዓት ሙሉ ሪከርድ አድርጌ ከጨረስኩ በኋላ ጧት ላይ ስራ ቦታ ሆኜ ረፍ ሰዓት ሲኖረኝ ኤዲት አድርጋለሁ ብዬ ሳወጣው ፋይሉ እንዳለ ኮራፕትድ መሆኑ ገባኝ ማለት ነው ከዚያ ድጋሚ ለሶስተኛ ጊዜ ነው ይሄኛው ሪከርድ ያደረኩት የቆየሁበት ምክንያቱም ይሄን ያክል ጊዜ እንትን ይያልኩበት ስለሆነ ነው እየሰራሁት ራሱ እየጠፋ ወይ ደግሞ የሆነ መጨመር ያለበት ነገር ይያለ ምናምን ብዬ ሳስተካክለው ስለቆየሁ ነው አሁን ደግሞ ፖስት አድርጌዋለሁ አላህ Subhanahu Wa Ta'ala በሰማነውና በሰራነው ባልነው ነገር የምንጠቀም ያድርገን እላለሁ ባረከላሁ ፊኩም ወአህሰነላሁ ኢለይኩም ቪዲዮ ኢንሻአላሁ ተዓላ ይጠቅማችኋል ብዬ ተስፋ አደርጋለሁ ወንድሞችና እህቶች ቪዲዮን ተከታተሉ ልክ አንድ ፖድካስት እንደሚከታተል ሰው ፖድካስቶች እኮ አሁን 2 ሰዓት 3 ሰዓት 4 ሰዓት ሊቆዩ ይችላሉ ልክ አንድ ፖድካስት እንደሚከታተል ሰው ተከታተሉት በእርግጠኝነት ይጠቅማችኋል ኢንሻአላሁ ተዓላ باذن ተዓላ ሰላም አለይኩም ወራህመቱላሂ ወበረካቱሁ ትናንትና ምሽቱን ሙአዚ በጣም ነው ያስደሰተን ብዙዎቻችሁን ያስደሰታችሁ ይመስለኛል እስኪ ውይይቱን የተከታተላችሁ ሰዎች ኮሜንት ላይ ሐሳባችሁን ሼር አድርጉ ያላዳመጡም ወንድሞች ስለሚኖሩ ሐሳብ እንዲወስዱበት አላኩል ያህል ግን ሙአዛችን በጣም አስደስቶናል ውይይቶች እንደዚህ መቀጠል አለባቸው ምንም አይነት ፍራቻ ያስፈልግም ሐቅን የያዘ ሰው ምንም ወደ ኋላ ማለት ያስፈልግም ሐቃችንን በማስረጃ ልክ ሙአዝ እንዳደረገው መንገድ ማለት ነው በማስረጃ ወደፊት ማቅረብ ይኖርብናል ኢንሻአላህ ውይይቱ ደግሞ ከዛ በተጨማሪ በጣም ወንድማማችነት ፈነበት ወንድሜ እየተባባሉ በጣም ሪስፔክት የነበረበት በሙአዝም መንገድ በዛኛውም ሳይድ በጣም የተለያየ ሪስፔክት ያየንበት መንገድ በመሆኑ እኔ በጣም ተመችቶኛል ሙስሊም ወንድማማቾች ልዩነቶች እንዳሉ ሆኖ በሐሳብ እንደዚህ ግን ተቀራርበው መወያየታቸው ቪዚታን ያለባቸውን ሰዎች ያጠራል ብዬ አስባለሁ እናንተና ሐሳብ ደግሞ ኮሜንት ላይ ያስቀምጡልኝ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ ደስ ቆያችሁ የትናንትና ውይይት እየተቀረጸው ለመከታተል ሞክሬያለሁ በጣም ደስ የሚል ውይይት ነበር የሱና ወንድሞች እናንተ የኻሊድ ኢብኑ ወሊድ ሰይፍ ናችሁ ወንድማችን ሙአዝ አላህ ይጠብቅህ ከነዲሚ ቀንሶ ለአንተ ይስጥህ ዱንያ ኸይራህን አላህ ያሳምርልህ ቢዲያ ቆንጆ ቢሆን ኖሮ ኦርቶዶክስና ፕሮቴስታንት ትክክል ይሆን ነበር ቢዲያ መጨረሻው ጥምነት ነው አልহামዱሊላህ ረብል ዓለሚን ይሄንን አቅላለው ሰው አሳይታል እንግዲህ አህለል ቢዲያዎች ቃል አላህ ቃል ረሱል ቃለ ሱሃባ አይሉም እንደውም ከሱሃባ ከ500 አመት በኋላ የሁሉ ዘመን ቆይተው ኢቭን እንኳን ወርቃማውን የእስልምና ዘመን ዘለው ከ500 አመት በኋላ ቃለ ፉላን ኢማም ያሉ ማህበረሰቡን ሲያደናግሩበት የነበረው ነገር ተጋልጧል አልহামዱሊላህ ረብል ዓለሚን እንዴት ደስ ነው የሚለው በነገራችን ላይ ንጽጽር ብሎ ማለት አንድን ሐሰትና አንድን ሁለት እኩል አድርጋችሁ ታቀርቡትና የበለጠውን መምረጥ ነው እኛ ንጽጽር የምናደርገው ሐቅ እንዲወጣ ነው እናም ቢዲአ ትክክል ቢሆን ኖሮ ኦርቶዶክስና ፕሮቴስታንት ትክክል ይሆን ነበር ያልኳችሁ ኢየሱስ ፈጣሪ ነው የሚለው እንደ ቢዲአ ነው የተጀመረው እንግዲህ ኢየሱስ ፈጣሪ ካደረጉ በኋላ ኢየሱስ ፈጣሪ ነው የተባለበትን እምነት በስንት ጉድ ነው ያሳመሩት ኦርቶዶክስ ቤት ብትሄዱ ነጠላው ከበሮ ጧፉ መዝሙሩ ምኑ አይታችሁታል አይደል ለቅጽበት ስታዩት ደስ አይል እንግዲህ ያ ሁሉ የቢዲአ ማሳመሪያ ነው የቢዲአ ቆንጆ የለውም ምክንያቱም ቢዲአ መጨረሻው ጥመት ስለሆነ ፕሮቴስታንትም አይታችሁታል ኢየሱስ ፈጣሪ ነው የሚል ሃይማኖት ነው እንግዲህ በመዘነጡ በሐውቱ በቴክኖሎጂ በክራሩ በሐሰተኛ ድራማዎች በነብያት ለማሳመር ይሞክራሉ ነገር ግን አስሉ ምንድነው ቢዲአ ነው ኢየሱስ ፈጣሪ ነው የሚል ከመጽሐፍ ቅዱስ ውጭ ሆነ ከወንጌል ከሐዋርያት ከሰሃቦች ውጭ የሆነ ነገር ነው የፈለገ ቢያሳምሩት መጨረሻው ምንድነው ጥመት ነው ስለዚህ ሐቅ ብሎ ማለት ከአምላክ ከዛም ቀጥሎ ከነብያት ከዛም ቀጥሎ ከሐዋርያት ከሰሃቦች ሲሆን ስለዚህ የሱና ወንድሞች በደስታ ኑሩልን አላህ ይጠብቅልን እናንተ እንደተናገርኩትም የሱና የኻሊድ ኢብኑ ወሊድ ሰይፍ ናችሁ በጣም ደስ ያለኝ
እና ንጽጽር ምን ሰራው እንደዚሁ በባዶ አይደለም ታውቃላችሁ ኢየሱስ ፈጣሪ ነው የሚለው ነገር ይሄ ከሐዋርያት ውጭ የመጣ ነው ስንል የኦርቶዶክስም የፕሮቴስታንቱ ምን ይላሉ አበው እንደዚህ ብለው ይላሉ አሁን በኦርቶዶክስ ውስጥ ያሉ አበው ብሎ ማለት የሃይማኖት አባት ማለት ነው 1 ሚሊዮን አበው ተቀባይነት የለም ምክንያቱም ዋናው ነገር ከሐዋርያት የለማ ከወንጌል የለማ ስለዚህ እና አደኒና በቃ ሚሊዮን የሚቆጠር ቃለ ኢማምንትና ቢል ከሐዲስና ከቁርአን አስሎ ከሌለ ዋጋ የለውም ማለት ነው ስለዚህ አስሉ ማለት ዋናው መሰረቱ ከአምላክ ከሷሃባ ከሐዋርያ ከነብያት ሲሆን መጨረሻው ያምራል ማለት ነው ስለዚህ አስሉ ዋናው ነገር መሰረቱ ከመጀመሪያዎቹ ሰዎች ከሷሃቦቹ ከሐዋርያዎቹ ካልሆነ መጨረሻው ኪሳራ ነው የሚሆነው ማለት ነው ስለዚህ ክርስቲያንን ኦርቶዶክስን ያየ ፕሮቴስታንትን ያየ በቪዲዮ አይጫወትም እላለሁ ሸራ አድርጉት ቪዲዮ ይጠቅማል ካላችሁ እህታችን መሲም እንግዲህ የተሰማትን ስሜት በዚህ መንገድ ሼር አድርጋለች ከውይይቱ በኋላ እንደነገርኳችሁ ውይይቱ በጣም ገንቢ ነበር ብዙ ዕውቀት የሚገኝበት ከ6 ሰዓት በላይ የፈጀ ውይይት ነበር እነሱ እርስ በርሳቸው ያሳዩት መከባበርና መዋደድ በጣም ከምንም በላይ እኔ አስደስቶኛል ውይይቱን የተከታተላችሁ ሰዎች ካላችሁ ኮሜንት ላይ የእናንተን ሐሳብ እንጠብቃለን እኔ ግን በዚህ መንገድ ነው የምገልጸው አላህ አሊ ኢብን አቢ ጣሊብ አንድ ጊዜ ወደ ቀብር ስፍራ ሄዱና እንዲህ አሉ እናንተ ከሞታችሁ በኋላ ብዙ አዲስ ነገር ተፈጥሯል እስኪ ስሙ አሉ አምዋሉኩም ቁስመት ገንዘቦቻችሁን ወራሾች ተከፋፍለው ታልቋል ወኒሳኡኩም ኑኪሐት ሴቶቻችሁም እናንተ ከሞታችሁ በኋላ ዒዳቸውን ጨርሰው ለሌሎች ተድረዋል ወቡዩቱኩም ሱኪነት ቤቶቻችሁም የሌሎች ማረፊያ ሆኗል هذا ما عندنا هاتوا ما عندكم ነገር ያለው አዲስ ነገር ይሄ ነው እስኪ እናንተ ጋር አዲስ ነገር ካለ ንገሩን አሉና والله ያሉ ለው ኡዚነ لهم الكلام እነዚህ የቀብር ባለቤቶች መናገር ቢፈቀድላቸውና ንግግር ቢችሉ ኖሮ አሉ ለቃሉ አንድ ነገር ብቻ ነበር የሚሉት فإن خير الزاد እዚህ ቦታ ላይ መምጣታችሁ አይቀርም እዚህ ቦታ ላይ ስትመጡ ግን ትልቁ ስንቅ ማለት ወራሾቻችን የተከፋፈሉት ገንዘብ ለሌሎች የተዳሩት ሴቶቻችን የገነባነው ቤቶቻችን ምናምን አይደለም ትልቁ ስንቅ ማለት فإن خير الزاد التقوى አላህን ፍራቻ ነው ተቋ ነው አላህን ፍሩ ባሉ ነበር ይላሉ ፈተቁላህ ዒባደላህ ሱብሃንአላህ ያ ጀማዓ እንግዲህ አላህን መፍራት ላይ ሁላችንም መጠንከር ይኖርብናል እንግዲህ በስተመጨረሻ እቺን ዳዕዋ ይዛችሁ እንደምትማሩባት ተስፋ አደርጋለሁ ለዛሬ የተዘጋጁት ቪዲዮዎች እነዚህን ይመስሉ ነበር ኔክስት ኢንሻአላህ በአላህ ፈቃድ ተመልሰን እንገናኝ ይሆናል እስከመጨረሻው እስኪ በሶብር የተከታተላችሁ ሰዎች ኮሜንት ላይ ሐሳባችሁን አስቀምጡልኝ ኔክስት ኢንሻአላህ በሌላ አሪፍ ቪዲዮ እንገናኛለን እስከዛው ግን በያላችሁበት ሰላም ቆዩ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ